ሳይቤሪያ ተብሎ የሚባለው ጨለማ ቤት ውስጥ 4 ወር ታስሬያለሁ። ስንፈተን በህይወት ውስጥ ተስፋ እንድንቆርጥ ነው የሚፈልገው። በህይወት ውስጥ ከዚህ በኋላ ከፍታን ምን ፈልገውን ህልም መኖር እንዳናስብ ነው የሚፈልገውና በወቅቱ እኔንም ሰዎች በሚያስቡት የፖለቲካ አስተሳሰባቸው ጫና ሲያደርጉ ይዤ ያስኩትን ሐሳብ ነፃ ሁኜ እንዳላራምድ ወይም ደግሞ በራሴ ላይ ጫና መፍጠር ነው። ከዛ አልፎ ግን ማኮላሸት ሐሳብን ማኮላሸትና መግታት ነው የሚፈልገው። ህልም እንዳይኖራችሁ ማድረግ፣ ባቋማችሁ እንዳትጸኑ ማድረግ። ይሄ ስቃዩ፣ ቶርቹ፣ ሌሎች ነገራቶቹ የዚሁ መገለጫ ማሳያዎች ናቸው። በጣም ጠንካራ ሁኜ ራሴን ወይም ደግሞ በከፍተኛ ተስፋ ውስጥ ሁኜ አሳለፍኩበት ብዬ የማስበው የማዕከላዊ የጨለማው እስር ቤት ውስጥ 4 ወር ያሳለፍኩት ጊዜ ነው። የበለጠ ፈጣሪ ጋር የምንቀራረብበት፣ የበለጠ ነገን እንድናስብ የተሻለ ሆነን መውጣት እንድንችል ራሳችን የምንገነባበት፣ ሁልጊዜ ያው ጠንካራ ልንሆን የምንችለው የሚመጡ ኔጌቲቭ ነገሮችን ወደ ፖዚቲቭ መለወጥ ስንችል ነው አይደለም? እኛን ለማሸነፍ እኛን ለመጣል የሚመጡትን ነገሮች እኛን ለመነሻ ማድረግ፣ ራሳችንን የምንፈልገውን ነገር ለማሳካት መነሻ አድርጎ ማሰብ ነው። ሰዎች እዛ ውስጥ አንተን ሰብረው ሐሳብህን ማንነትህን ሊያሸንፉ ሲፈልጉ መውጣት የምትችልበት እቺን እንደማሳያ ሳነሳላችሁ በህይወታችን ውስጥ ሁላችንም የተለያየ አይነት ነገር ውስጥ ግማሹ እንደኔው ታስሮ እስር ቤት ገብቶ በሐሳቡም በተለያየ መንገድም፣ ሌላው ደግሞ በራሱ እስር ቤት ውስጥ ራሱን አስሮ የሚቀመጥ ሰው አለ። ተሸናፊ ሆኖ እጅ ሰጥቶ አልችልም ብሎ ይሄ ነገር አይቻልም ብሎ እጅ ሰጥቶ ሁሉን ነገር ተስፋ ቆርጦ የሚቀመጥ እነዚህን እስር ቤቶች ነው ህልሞቻችንን መኖር ስንጀምርና ለዛ ስንንቀሳቀስ ከዚህ እስር ቤት ነው ራሳችንን ነፃ የምናወጣው። አጥር ኑሮ እኛን አይገድበንም። እኛ ራሳችን እስር ቤት ውስጥ አስቀምጠን የማይቻል ብለን የሆነ ቦታ ተዘግተን አንቀመጥም። ነገን የተሻለ ለማድረግ ለሌላውን ብርሃን ለመፍጠር እኔ በጣም አንድ ሐሳብ እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነበሩበት ዘመን ከ430 ዓመት በፊት መብራት አልነበረም። ጨለማ ነው። ምሽት ላይ በዚህ አሁን የሰገድነው የመግሪብ ሶላትና ኢሻ ሶላት መካከል ምሽቱ ይጨልማልና ሁልጊዜ ጨለማ ላይ ነው የሚቀመጡት። አንድ ተሚም ዳሪ የሚባል ባልደረባቸው ነው ለመጀመሪያ ጊዜ ሐሳብ አሰበና ጧፍ ገዝቶ መጥቶ 3 ጧፍ ለኮሰ መስጊዱ ላይ። ለመጀመሪያ ጊዜ መስጊድ በርቶ ብርሃን ሞልቶ ታይ። በጣም ተገርመው ፊታቸው በርቶ በደስታ ማን ነው ይሄን ያደረገው ብለው ጠየቁ። ሰውየው ደግሞ ያደረገው ትንሽ ነገር ነው። እንዴት እኔ ነኝ ይበል ነብዩ ፊት መናገር አልፈቀደም። ሁለተኛ ጠየቁ። ሶስተኛ ሲጠይቁ ግን እሳቸው እየወተወቱ ዝም ማለት ከበደውና እኔ ነኝ አላቸው። እኔን እንዳስደሰትከኝ አላህ ያስደስትህ አሉት። ትንሽ ሐሳብ ጨለማን ለማብራት የተዘጋውን ለመክፈት የሆነ እኛ ጋር ታጥረንበታል ብለን የምናስበውን ነገር ለመሻገር የሚችል ነገር ይዘን መተን ከራሳችን አልፎ ለሌሎች ተስፋ ሆነን በነብዩ የሁለት ሀገር ስኬት እንዲሳካለት በነብዩ ምርቃን ማግኘት ማለት እኮ ነው። ሐሳቧ ስናያት ተራ ነው አይደል? አንዲት ጧፍ አንዲት መብራት መለኮስ አንድ ቦታ ላይ መቆም ያደለም። ግን ለዚህ ነው ሰዎች በከፍታ ሐሳብ ውስጥ መኖር። እኔ ብዙ አይነት ሰዎች ጋር በእስር ቤት ውስጥ እስክንድር ነጋር ጋር አንድ ክፍል ውስጥ 6 ወር ታስረናል። አንዱ ዓለም አራጌ፣ ግንቦት 7 አጠቃላይ አመራሮች፣ የኦነግ አገሪቱ ላይ በፖለቲካ እስረኛ የታሰሩ ሰዎች ጋር ሁሉ ትልልቆቹ ጋር አብረን ታስረናል። እዛ ውስጥ እጅ ከሰጠህ እንኳን ለሀገርና ለህዝብ ተስፋ ልትሆን ለራስህም ሳትሆን ሽባ ሆነህ ወይም ደግሞ ሌላ የአእምሮ በሽታ ይዘህ ትወጣለህ። ግን እንደ ሀገር እንደ ሰው ዛሬ እቺ ሀገር ማንን ትፈልጋለች? የዚች ሀገር እኮ ጠቅላይ ሚኒስትሮች እናንተ ናችሁ። ራሳችሁም በዛ ስሜት ውስጥ ኢራቅ ውስጥ አንድ ወታደር ማዕረግ ሲሰጠው 100 አለቃ ማዕረግ ሰጡት እና ማዕረግ ተሰጠህ 100 አለቃ ሲሉት አይኔ ሻለቃ ነኝ አለ። እንዴ ሁለት ኮከብ ነው የተዘ ፍጹም እኔ 100 አለቃ ላይ አልቆምም፣ ሻለቃ ነኝ ብዬ ነው የምሰራው። ነገ ሻለቃው ላይ ስለምደርስበት ከዛ አልፌ ደግሞ ጀነራል ነው መሆን እኔ ነኝ። ኢራቅን ሳነሳ አንድ ነገር ላምጣላችሁ።
በኢራቅ ብዙ ጊዜ በአምባገነኖች ታወቃለ። ከሳዳም በፊት ኢራቅን ከገዙ አምባገነኖች ውስጥ ሐጃጅ ኢብኑ ዩሱፍ የሚባል በጣም ኃይለኛ ነፍሰ ገዳይ ብዙ ሰዎችን የጨረሰ ሰው ነበር። እዛ ኢራቅ ላይ ሰዎች ስለሱ ምን እንደሚሉ አምባገነን ነውና ምን እንደሚሉ ለማዳመጥ ይንቀሳቀሳል፣ ይሄዳል። አንድ ምሽት ላይ ይሄደ ድንገት ጉድጓድ ውስጥ ገባ። አንድ መንገደኛ ሰው ጉድጓድ ውስጥ ገብቶ አድኑኝ የሚል ሰው ድምጽ ሰምቶ ሄዶ አወጣው። ሲያወጣው አያውቀውም ሰውየው። ማን እንደሆነ ካውቀሃል አለው። አላወቅኩም አለው። እኔ ሐጃጅ የኢራቅ መሪ ነኝ። ሐጃጅ ጉድጓድ ገብቶ አወጣሁት ብትል አንገትህን ነው የምልህ አለው። ኧረ ለእኔ አትንገርብኝ እንጂ እኔ ማን ብዬ እናገራለሁ አለ። ደህና የተገላገልነውን አወጣ ብለው ሰዎች ሁሉ ጊዜ ወንድሞች እህቶች ሁላችሁም ቅድም እንዳልኳችሁ ሀገር ጠቅላይ ሚኒስተር ነን ብላችሁ ታስቡ ዶክተር አብይ ስታወሯቸው እኔ በቅርብ በጣም ከማገኛቸው በተለይ አጋጣሚ ተገናኝተን እናወራለን በነጻነት እና ህልም እንዳላቸው ከምን ተነስተው የት እንደደረሱ ይናገራሉ አይደል? በቃ ሌላ የለም እኮ ይሄው ነው እቺን ሀገር ጠቅላይ ሚኒስተር መሆን የቻሉት። ቅድም ወንድሜ ዳዊት ጋር ስናወራ የ21ኛው ክፍለ ዘመን ጀግኖችን እየፈጠርን ነው አለ። አዎ እቺ ሀገር ካለኔ ማንንም የላትም ብላችሁ ካላሰባችሁ ማን ነው ሊታደጋት የሚችለው? ሁላችንም ስለ መጥፋቷ ብቻ ነው የምናወራው፣ ስለ ሞቷ፣ ስለ መሰበሯ፣ ሰው ስለ መገደሉ፣ ስለ መሳደዱ፣ ስለ መፈናቀሉ ይሄን ያወራን ነው የምንኖረው። በዚህ ውስጥ አስረን ነው የምናልፈው አይደለም። ይሄን እኮ እኔና እናንተ ነን እቺን ሀገር እናስፈልጋታለን እኔ ነኝ የምቀይራት ብለን ስንነሳ ነው የምንቀይረው። ለዛ ደግሞ የመጀመሪያው ለውጥ ከኛ ነው አይደል የሚጀምረው። መወሰን አለብን የት መድረስ እንደምንፈልግ። ቅድም እንዳልኳችሁ እኔ ባሳለፍኩበት ህይወት ውስጥ መሆን አለብኝ ብዬ የማምንበት ቦታ ላይ ለመድረስ ትናንትም ዛሬም በምሰራው ስራ ስኬታማ ካልሆንኩኝ እየሰራሁ ነው ብዬ አላምንም። መስራት ብቻ የሆነ ተመሳሳይ አንድ አይነት ሩቲን የሆነ የማይለወጥ በአንድ አይነት ቁመና ውስጥ መኖር። ለዚህ ነው እኮ ይሄ የቀናት መለያየት እስልምና አስተምሮት ውስጥ በጣም ከሚገርሙኝ ጊዜ ጋር ተያይዞ ከሚነሱ ነገሮች ትናንትናና ዛሬው አንድ አይነት የሆነበት ሰው ያ ሰው መጥፎ ሰው ነው ይላሉ። ዛሬ ከትናንቱ ያልተሻለለት ሰው፣ ነገው ከዛሬው የከፋበት ሰው ደግሞ የተረገመ ሰው ማለት ያ ሰው ነው። ሰው እንዴት አንድ አይነት ተመሳሳይ ህይወት ይኖራል? ባለሁበት አለሁ የሚባል ነገር አለ? እንዴት ይኖራል? ሰው እንዴት ባለበት ይኖራል? ቀኑ እኮ እያለፈ ነው፣ ጊዜው እየሄደ ነው። ወይ ጨምረሃል ወይ ቀንሰሃል። ባለበት መቆም የሚባል ነገር የለም። ወይ መሻገር ነው ወይ መቀረት ነው። ለዛ ደግሞ ባለቤቱ እኔ ነኝ። ያን ነው መለወጥ ያለብኝ፣ ያን ነው መቀየር ያለብኝ። እንደዛ አስበን ነው ስንንቀሳቀስ የምንለውጠው። እኔ በምንም አይነት መልኩ ለሚመጡብኝ ፈተናዎች እጅ መስጠት አለብኝ ብዬ አላምንም። እስከዛሬም ድረስ አልሰጠሁም። በእርግጠኝነት እንነግራችሁ ማዕከላዊ ገብተን መጀመሪያ በአገሪቱ ውስጥ የደህንነቱ ምክትል ሰው መጥቶ አቡበከር ጉዳይ ወለቀ፣ አንተም ገባህ፣ ትግሉም ይቆማል አለኝ። እኔ የጀመርኩት ትግል አይደለም ያለውና እኔ ገብቶ አይቆምም አልኩት። እኔ ስለገባሁ የሚቆም ትግል አለ ብለህ ካሰብክ አንተ ነህ የተሳሳትከው። ያሰርከው እኔን መስሎሃል፣ የታሰርከው አንተ ነህ። እማትወጣው ህዝብ ከፊት እየመጣ ነው ያለው አልኩት። ከ3 ወር በኋላ መጥቶም እንዳለ ይታወቃላችሁ። እኔ ጨለማ ቤት ነኝ፣ ዓለም እንዲህ የተሰራ እንዳለ አላውቅም። አገሩ ግን ተለውጧል፣ ህዝቡ ቆሟል፣ ባለቤቱ ነው ወጥቷል። አቡበከር አይደለም ጥያቄ ይዞ የተነሳው የኢትዮጵያ ሙስሊም እንደ ሀገር የእምነት ነጻነት መከበር አለበት ብሎ የሚያምነው አካል እቺ ሀገር ከነጻነት ውጭ በፍጹም አትቀበልም። ነጻነት የለም ብለው የሚያስቡ ሊገድቡ የሚያስቡ መሪም ሆነ አስተዳደርም ሆነ ባለቤት ካለ እነሱ ናቸው የሚወድቁት። ሀገሪቱ አይደለም የምትወድቀው ወይም ህዝብ አይደለም የሚሰበረው። ይሄን ማመን አለባችሁ። በእስልምና ታሪክ ውስጥ እንደ ሞዴል ከሚነሱት ትልቋ ምድር ኢትዮጵያ ናት አይደል? የነብዩን ባለደረቦች ኢትዮጵያ ላይ የተቀበሉት ነጃሺ ክርስቲያን ናቸው፣ ኦርቶዶክስ ናቸው። ነጃሺ በዛ ዘመን ምንድነው እንዲመረጡ ያደረጋቸው ነገር? ነብዩ መሐመድ በእምነታቸው ከወገኖቻቸው ካጎቶቻቸው ልጆች ሸሽተው
ልጃቸውን ያጎታቸውን ልጅ አሉ የሚሏቸውን ብርቅዬ ልጆች እዚች ምድር ላይ ሲልኩ ኢትዮጵያ የሰላም ሀገር ናት፣ ደህንነት የተረጋገጠበት የሰው ልጆች በእምነታቸው በሐሳባቸው ነፃነታቸው የማይነፈጉባት ምድር ናት ብለው ነው የላኳት። ይሄ የእኔና የእናንተ ከ1400 በፊት የነበረ የታሪክ ምስክርነት ነው። እቺ መሬት ከዛ ውጭ አትቀበልም። ለዛም ነው ሊገድቧቸው የመጡትን አካል በእኔ ሀገር ላይ ሰው በእምነቱ ነፃነት አይገፋም፣ በሐሳብ ነፃነት አይታሰርም። እቺ ምድር ሰዎች በነፃነት የሚኖሩባት፣ በነፃነት ሐሳባቸውን የሚገልጹባት፣ በነፃነት እምነታቸውን የሚያመልኩባት አገር ናት። ይሄንን እናንተ እስከፈለጋችሁ ድረስ ተግብሩ ብለው ነው ለነብዩ ሱሐባዎች ዋስትና የሰጧቸው። ለዚህም ነው ነብዩ በዛ ዘመን መካ ላይ ተቀምጠው የእውነትና የፍትህ ሀገር ብለው ዘላለማዊ የሆነ ትንቢታዊ ንግግራቸውን የገለጹላት ለኢትዮጵያ። እቺ ሀገር ይሄ ናት፣ የኔ እናንተ ሀገር። ከ400 ዓመት በፊት የነበረ ይሄ ክብርና ከዓለም አስመርጦ እንዲህ ዋስትና የተሰጣት ሀገር ዛሬ ከዛ በታችሁና እንቀበላለን? በፍጹም። ለሌሎች ሞዴል የሚሆን ማንነት እንጂ ከሌሎች የምንዋሰው ነፃነት የለንም። ዝቅ ብለንም አንኖርም። ይህን ስሜት ነው ይዘን። ለዚህ ደግሞ ባለቤቶቹ እኛ ነን። እቺ ሀገር ያለንና እናንተ ማንም የላትም። ለዚህ ነው ቅድም ያናልኳችሁ ሁሉም በራሱ ውስጥ ይኖራል። ያንን መሻገር የምንችልበት ሐሳብ ይዘን ከ3 ወር በኋላ እኔን ያሰረ ሰው መጥቶ ምንድነው ያለኝ? ቅድም እንዳልኳችሁ አቡበከር በቃ እንደራደር፣ ህዝቡን አስቁሙልን፣ ህዝቡን ሰልፉን አስቁሙልን። እንዴ አስረናል ጨርሰናል ብላችሁን ነበር እኮ አልኩት። አይ ነገሩ እኛ ካሰብነው ውጭ ወጥቷል፣ ህዝቡን አስቁሙት፣ እናንተ ጋር እንደራደር ነበር ያሉት። ይሄ አይደለም የሚገርመኝ። ያ ጊዜ ያለፈ ከማዕከላዊ ወጥቼ ቃሊቲ ሄድኩኝ። ከአመት ከ8 ወር ወይም 2 ዓመት በኋላ ያ እኔን ያሰረኝ ሰው አንገቱን ደፍቶ እስር ቤት አገኘሁት። እሱ እኔ ነፃነቴን ይዤ ያመንኩበትን ነገር ይዤ አንገቴ ከፍ ብሎ፣ እሱ ግን እኔን ለማየት አፍሮ አዘግዝቆ ነበር ያገኘሁት። የታሰሩት እነሱ ነበሩ። መጀመሪያ እኛ አልነበርንም የታሰርነው። እኔ ነፃ ነኝ። ይዤ የገባሁት ነገር እኔን ዝቅ የሚያደርግ እስረኛ የሚያደርግ ሐሳብ አልነበረኝም። ይሄ ነው በህይወታችን ውስጥ ይሄ ስሜት እኛ ጋር ካለ የምንወድቅ የምንሸነፍ፣ ለመጣው እጅ ሰተን የምንሰበር፣ ዝቅ የምንል ሰዎች ሆነን አንኖርም፣ አንመርጥም፣ ለዛም እጅ አንሰጥም። አንድ ታሪክ ላንሳላችሁ። በኒ ኡመያ ሲባል ታውቃላችሁ። የኡመያ ስርወ መንግስት ስፔን ላይ ለረጅም ዓመት ገዝተዋልና አንድ በጣም የሚገርም ሰው ታሪክ ለሁላችን ምሳሌ ይሆናል ብዬ ስለማስብ ነው ማነሳላችሁ። መሐመድ ኢብኑ አምር የሚባል ሰው ነበር። 3 ጓደኛ ማቾች አህያ ነው የሚነዱት። በአህያ ዕቃ ያመላልሳሉ። እንግዲህ እንደ ዘመኑ ባይሱዙ እንደሚመላለሰው የዛን ጊዜ መኪና የለም፣ በአህያ ዕቃ ያመላልሳሉ። አንድ ምሽት ላይ ተቀምጠው እንዳሉ ይሄ መሐመድ የሚባለው ከ2 ጓደኞቹ የተለየ ሐሳብ ይዞ ወጣና እኔ ወደፊት እቺን ሀገር ስለምመራ እቺን ሀገር ስመራ ምን እንዳረግላችሁ ትፈልጋላችሁ አላቸው። አንድ አህያ ነጂ ከመሬት ተነስቶ ሀገር እመራለሁ ሲል ግራ ገባቸውም፣ ሳቁበት። እንደዚህ አይነት እብደት ካልሆነ መርቅናል መሰላሉ። አይ እኔ እቺን ሀገር እመራለሁ ምን ላድርግላችሁ አላቸው። አንድ ጥያቄ ልጠይቃችሁ። እዚህ ውስጥ ያላችሁት ሀብታም መሆን ትፈልጋላችሁ? ማሻአላህ። ያው ግን ሰው መቼም የመንግስት ሰራተኛ የሆነ ሰው ሀብታም ይሆናል? እኛ ሀገር ካልሆነ በስተቀር እኛ ሀገር ይሆናል። ይሄንን ቅድም እንዳለው ህልም ኑሮት ሐሳቦችን ይዞ ሌትም ቀንም ሰርቶ ራሱን አሳድጎ መለወጥ ፈልጎ ሌሎች አማራጮቹን ተጠቅሞ ካልሆነ በስተቀር በመንግስት ሰራተኝነት ጸንቶ የቢሮ ሰው ሆኖ የተገደበ ወርሃዊ ደሞዝ ያለው እንዴት ሀብታም ይሆናል? ያው የኛ ሀገር ሲሆን ይሆናል። ያንን ነው እኮ የምንለውጠው። ጠቅላይ ሚኒስትር ናቸው አልኳችሁ። ታዲያ ይሄንን ከተቀበላችሁ እኮ እቺን ሀገር አሳልፋችሁ እየሰጣችኋት ነው። እንደነዚህ አይነት ሰዎች ለዚች ሀገር አይመጡኑማ። መንግስት ሰራተኛ ሆነው ነጋዴ የሆኑ ሰዎች አያስፈልጓትም። ነጋዴ በትክክለኛው አይደለም። ይሄንን ነው እና ያው ግዴታ ምን አንድ ሰው መቼም ሀብታም መሆን ከፈለገ ቢያንስ ነጋዴ መሆን አለበት አይደል? ወይ የሥራ ፊልድ መቀየር አለበት። እሱን ሊያሳድግ የሚችል የሥራ አማራጮች ሊሰራ ከተገደበ ማንነት ሊያወጣው የሚችል። ስለዚህ ይሄ ሰውዬ
አህያ ነጂ ሆኖ መቼም ሀገር አይመራም። ምንድነው የወሰነው? አህያ ነጂ መሆን ሁኛ ሀገር ስለማልመራ ስራ መቀየር አለብኝ ብሎ ነው ያሰበው። ግን መጀመሪያ ህልሙን እውን መሆኑን ለማረጋገጥ ዙሪያ ያሉትን ሰዎች ማሳመን አለበት ሀገር ከማሳመኑ በፊት። እርግጠኛ ነኝ ሀገር ስለምመራ ሀገር ስገዛ ምን ላርግላችሁ አላቸው። አንደኛው ይሄ ሰውዬ በጣም እርግጠኛ ሆኖ ከመናገሩ የተነሳ አመነው። መሆኑ አይቀርም አለው። ለኔ አንድ ዘመናዊ የሆነ ፓላስ መኖሪያ፣ ሰፊ እርሻ ቦታ፣ መንቀሳቀሻ ፈረሶች፣ ይሄን ያክል 100,000 ዲናር ከሰጠኸኝ ይበቃኛል አለው። 4 ነገር ቆጠረ። ሌላስ አለው። በቃኝ ይሄ ይበቃኛል አለው። ኦኬ አንተስ አለው። እኔ አልፈልግም አለው። ለምን? ስለማትሆን። እንዴት? ፊትህም አይመስልም የመሪ አንተ አህያ ነጂ ነገ ተነስተህ ሀገር ትመራለህ አትሆንም አለው። አይ እሆናለሁ። በፍጹም አትሆንም አለው። ከሆንኩስ አለው። ስለማትሆን ከሆንክ በአህያ ጀርባ ላይ አስቀምጠህ ፊቴና ዙረህ ውሸታሙ እያልክ ይሄን ሰውዬ ማንም እንዳይሰማው ማንም አብሮ ስራ እንዳይሰራ እያልክ አዋጅ አሳውጅብኝ እንደው ስለማትሆን የማይሆን ነገር ስለሆነ አለው። የመጀመሪያ ህልሙን አንድ ሰው አሸንፏል። አንድ ሰው እንዲቀበለው አድርጓል። ሁለተኛው ባይቀበለው ስራ መቀየር ስለነበረበት ምን መሆን ወሰነ? ፖሊስ መቀጠር ወሰነ። ፖሊስ ሆነ። ቢያንስ በቅርብ ህልሙን ለማድረግ ሌላው ቢቀር ወታደሩኝ ግልበጣ እንኳን ቢኖር ከፊት ልመጣ። በጣም በሚገርም ፍጥነት ህልም ስላለው ኮርዶቫ ላይ የሀገሪቱ የፖሊስ አዛዥ ሆኖ ተሾመ። ምን አለ መሰላችሁ? እንደዚህ ቁርጠኛ ሰዎች ምድር ላይ ሲመጡ ፈጣሪም የህይወት ህግን ይለውጣል። ለነዛ ለቁርጠኛ ሰዎች ሲል ምክንያቱም ፈጣሪ ውዳቂ ነገር ለሚፈልጉት ይሰጣል። እንኳን ትልቅ ህልም ኖሯቸው ሀገርን ሊቀይሩ ለሚያስቡ ሰዎች። ሰውየው ልክ በዛ ሁኔታ እያለ የሀገሪቱ በወቅቱ የነበረው መሪ ንጉሱ ሞተ። ንጉሱ ሲሞት የንጉሱ አልጋ ወራሽ የነበረው ልጅ የ10 ዓመት ልጅ ነበር። ልጅ ነው እያለ ድንገት የሞተው ንጉሱ። የ10 ዓመት ልጅ እያለ ንጉሱ ነው መንገስ ስለማይችል ምንድነው ያደረጉት? በሞግዚት ንግስናውን ይረከባል። አስተዳደሩ ግን በሞግዚት ይመራል። ማን ይመራው? ማን ይሁን ተባለ። በተለያየ ከረጅም ፍትጊያ ከረጅም ትግል በኋላ 3 ሰዎች ይመረጡ ተባለ። የሀገር ውስጥ ደህንነት ሚኒስተሩ፣ የፖሊስ አዛዡ፣ የመከላከያው ኢታማዦር ሹም 3ቱ ሞግዚት ሆነው ሀገሩን በዚህ 10 ዓመት ልጅ ንግስና እንዲተዳደር ተባለ። በአጋጣሚ ሆነና አሁንም ሌላ ነገር ምን ተከሰተ? ይሄ ሰው ህልም አለው አይደል? ያን ህልሙን ለማድረግ ይለፋል። የሀገር ውስጥ ሚኒስተሩ በሀገር ክህደት ጎረቤት ሀገር ሰዎች ጋር ባደረጋቸው አላግባብ ግንኙነት ሀገር ክዷል ተብሎ እስር ቤት ገባ። የመከላከያውም በጉቦ ተያዘ። ገንዘብ በተለያየ መልኩ የማይገባውን ገንዘብ ሲይዝ ተገኘ። ማን ቀረ? ይሄ ብቻውን ሰው ቀረ። መሐመድ ብን አምር ሀገር በእጁ ወደቀ ማለት ነው። መሪነቱ ወደፊት መምጣት ጀመር። ይህ ሰው በሞግዚት ሆኖ ሀገር እየመራ ሀገር መለወጥ እንዳለበት አመነ። በ3 አቅጣጫ ሀገራቸው ፈተና ውስጥ ወድቋል። የተወሰኑ ግዛቶቻቸው ተወሯል። መጀመሪያ ሀገር ለመገንባት ሰላማዊ ግንኙነት ከጎረቤቶች ጋር መመስረት ስለነበረበት ለ10 ዓመት የጦር ስምምነት ተፈራረመ። ጠንካራ ወታደርና ጠንካራ ማህበረሰብ ሊከላከል ሀገር ሊከላከል የሚችል መከላከያ እስኪገነባ ድረስ 3 አይነት ነገርን መረጠ። አንድ በጣም ትልልቅ ሐሳብ ያላቸው ሰዎች ትውልድ እንዲቀይሩ ትልልቅ ዋጋ ከፍሎ አምጥቶ ወጣቶች እንዲያስተምሩ አደረገ። ሀገር የሚለወጠው በእነዚህ ወጣቶች ነው። ሁለተኛ ጠንካራ ሀገር መከላከያ ለመስራት ሰራ። በሶስተኛ ደረጃ የኢኮኖሚ አቅሙን ማሳደግ ነበረበት፣ አደረገ። 21 ዓመት በአስተዳደርነት ሞግዚት ሆኖ ቆይቶ 10 ዓመቱን ጨረሰ። ሀገር ገነባ፣ ትውልድ ተቀረጸ። ስለ ሀገር የሚኖሩ ስለ ሀገር የሚያስቡ ስለ ትውልድ የሚጨነቁ ሐሳብ የተገነባ አእምሯቸው የተለወጠ መሪነትን ውስጣቸው ላይ ያዙ ወጣቶች ተፈጠሩ። ይህን ሐሳብ ይዞ አገር ተረከበ። ልክ ያን ህልም ባለመ በ21 ዓመቱ መሪ ሆኖ አገር ተረጋግቶ የተያዘውን አስለቅቆ ቤተ መንግስት ተቀምጦ እነዛ የድሮ ጓደኞቹ ትዝ አሉት። እዚህ ሰፈር ውስጥ
የዛሬ 20 ዓመት አህያ ይዘው እቃ የሚያመላልሱ 2 ሰዎች ነበሩ። ፈልጋችሁ አንጡልኝ አለ። ፍለጋ ተገባ፣ ተገኙ። ምን እየሰሩ? አህያቸውን እየነዱ አመጧቸው። መተው ቤተ መንግስት ትፈልጋላችሁ ሲባሉ አረኛ አህያ ነው የምንነዳው፣ እኛና ቤተ መንግስት ደግሞ ምን አገናኝቶን? አረ የማይመለከተን ነገር ውስጥ አታስገቡን። ምክንያቱም በፍጹም እነሱም ቤተ መንግስት ሊወስድ የሚችል ምንም ነገር የለም። ትፈልጋላችሁ ተብለው ተወሰዱ። ሰውየው ሀገር መሪ ሆኗል፣ ነግሷል፣ ተለውጧል። ሲያዩት አላወቁትም፣ እሱ ግን አወቃቸው የድሮ ጓደኞቹን። የዛሬ 21 ዓመት በፊት አንድ ጓደኛ አልነበራችሁም እናንተ ጋር የነበረ እንዲህ አለ? አንተ እንዳትሆን አሉት። እኔ ነኝ አላቸው። ያው እንግዲህ ምን ይደረጋል? ምን ነበር አንተ የጠየቀው አለ። እንደዚህ አይነት ፓላስ፣ እንደዚህ አይነት ፈረሶች፣ ይሄን ያህል እርሻ ቦታ፣ ይሄን ያህል ገንዘብ፣ 4ቱም ሌላስ አለው። ሌላ የለም አለ። አይ አላስ በረስታው እንዳይሆን አለ። የጠየቅኩት 4 ነገሮች ነው፣ ከ4 በላይ አልጠየቅኩም ሲለው ትክክል ነው፣ ያልጠየቅከውን ጨምረህ በነበር የጠየቅከውን ማይሰጥህም ነበር፣ እውነቱን ስለተናገረ አድርጉለት አለ። ሰጥ። ሁለተኛው ተራው ደረሰ። አንተስ አለው። እኔ አላስታውስም አለው። ታስታውሳለህ አለው። አስታውስ። ምን እንዳልኩም ትዝ አይለኝም አለው። አይ በፍጹም አስታውስ። ነገሩ የምር መሆኑን ሲያቅ እባክህ እንደ መሐመድ በልጅነት ጓደኝነታችን ይሁንብህ እባክህ አለው። በፍጹም አለው። አስታውስ። ምን ነበር ያልከው አለው። ያልኩት ይሄን ነበር አለው። የጦር አዛዡን ጠርቶ እንደተናገረው አህያ ጀርባ ላይ ያስቀምጣችሁ ፊቱን አዙራችሁ ኮርዶቫ አደባባይ ላይ ያዞራችሁ ውሸታሙ ብላችሁ ተናገሩ። ይሄን ማደርገው እሱን ለመጉዳት ሳይሆን አላህ ሰዎች ፈልገው ለዛ ነገር ጥረት አድርገው የሚከለክለው ነገር እንደሌለ ዓለም መማር ስላለበት ይሄን ሰው መማር አለበት ነበር ያለው። እኛ የወሰንነው ነገር እንሆናለን ብለን ቆርጠን የተነሳንበትን ነገር እንሆናለን። ለዛ ነው እኔም እናንተም አንድ ከራሳችን ወጣ ማለት አለብን። ሐሳቦቻችንን ከፍ አድርገን መንቀሳቀስ አለብን። ቅድም መነሻ ሐሳቤ ላይ ሳነሳ እንደነበረው ከባድ ቁጥሮች ያስፈልጓታል እቺ ሀገር የሚለውጡ ይሄንን ፈተና የሚያነሱ። ዛሬ የምታዩት የቱሪስት መናኸሪያ የሆነችውን ኢስታንቡል አይታችኋታል? ኢስታንቡል ቱርክ የ3 ስልጣኔ መናኸሪያ የሆነች ሀገር ናት። ሮም፣ ኦቶማን፣ ቢዛንጣይን። 3ቱም ስልጣኔ ዛሬ ድረስ አለ። በዓለም ላይ ትልቁ የክርስትና እምነት ታሪካዊ ቅርስ ቦታ ያለበት ሀገር የት ነው? ፍልስጤም? ቤተልሔም? አይደለም። ቤተልሔም ሰይድና ኢሳ ወይም ኢየሱስ የተወለዱበት ቦታ ነው አይደለም? ከዛ ውጭ ምን አለን? እንደ ኢትዮጵያኖች ደግሞ ስታስቡት ዴር ሱልጣን አለን። ዴር ሱልጣንም ማን የሰጠን? ሱልጣን ሰላሃዲን አልአዩቢ የሚባሉት በክሩሴደር ዋር ውስጥ በመስቀል ጦርነት ውስጥ በግፍ ጦርነት ውስጥ አንሳተፍም ብላ ኢትዮጵያ ትልቅ ሀገር እኮ ያለን ሰዎች በእምነታቸው ሲገፉ ነፃነታቸው በፖለቲካ ወረራ ሃይማኖትን መጠቀሚያ አድርገው ሀገር የሚወሩ አካላቶችን አልደግፍም ስላለች በወቅቱ ድል አድርጎ የገባው ሱልጣን ሰላሃዲን ይሄ ክብር ቦታ የሚገባው ለኢትዮጵያኖች ነው ተብሎ ዴር ሱልጣን የሱልጣኑ ገዳም ነው እኮ የሚባለው ለኢትዮጵያኖች ያስረከበው እሱ ነው። እዛ ቦታ የታሪካዊ ቦታ አለን። ከዛ ውጭ ግን የክርስትናን ታሪክ አብዛኛውን የምታገኙት ልክ እንደ እስልምናው ኢስታንቡል ቱርክ ላይ ነው። የኤፌሶንን ታሪክ ቱርክ ላይ ነው የምታገኙት። የኒቅያ ጉባኤን ቱርክ ላይ ነው የምታገኙት። በሐዋርያው ጳውሎስ ያደረገባቸው የስብከት ቦታዎች እዛ ነው የምታገኙት። መርየም ቅድስት መርየም አለይሃ ሰላም የሞተችበት የመጨረሻ ያረፈችበት ቦታ የምታገኙት ቱርክ ላይ ነው። በጣም ብዙ ነገሮች ወይም ሰባቱ ቤተክርስቲያኖች ተብለው የሚጠቀሱት በመጽሐፍ ቅዱስ ላይ የተጠቀሱት እዛው ነው ያሉት። ትልልቆቹ ታሪካዊ ጉባኤዎች የተካሄዱት እዛ ቦታ ላይ ነው። እነዚህ ሁሉ ታሪኮች ዛሬም አሉ። በሙስሊሙም ታሪክ ውስጥ አሉ። የሮሞቹም ታሪክ አለ፣ የቢዛንጣይንም ታሪክ አለ። ሁሉም ታሪኮች አሉ። እሱን ላነሳላችሁ አይደለም። እንደ ማሳያ አንድ ሀገር የከፍታው መገለጫውና የሚቆሙበት ቦታ ዝም ብሎ የሚመጣ ስላልሆነ አሁን እኮ ለኛ ፈተና የሆነን ዛሬ እኮ ታሪክ አገር መገንቢያ ሳይሆን መጣያችን ነው አልኩ አይደለም? የትናንት ታሪክ አካል ሳንሆን በታሪክ ትውስታ እኮ እየተጣላን ነው ያለ ነው።
በታሪክ ትውስታ ልንጣላ እኮ አይገባም ነበር። ሁሉም ማህበረሰብ የከፍታ ታሪክ አለው፣ የዝቅታ ታሪክ አለው። የከፍታ ታሪካችን ነገን የተሻለ አድርገን ከዛ በበለጠ ለመውጣት፣ የዝቅታ ታሪካችን ያንን የወረድንበትን ታሪክ ላለመድገም ተምረን የምናልፍበት ማንነት። በሚያሳዝን ሁኔታ ግን የታሪኩም አካል አይደለን፣ ከሰሩትም ውስጥ የለንበትም። ያንንም ሳንይዝ ደግሞ እኛ እንጣላለን በእነሱ። ከዛ መውጣት ከፍ ማለት ይፈልጋል። ይህንን ሶስቱንም ስልጣኔ ዛሬ ቱርክ ላይ ብትሄዱ ታገኙታላችሁ። ኢስታንቡል እኔ ለመጀመሪያ 2010 በፈረንጆች ነው የሄድኩት። 2000 ላይ ኢስታንቡል ብትሄዱ የአውሮፓ የቆሻሻ ማጠራቀሚያ ከተማ ነበር ነው የምትባለው። የአውሮፓ የቆሻሻ ማራገፊያ ነው የሚተላለፈው መሸጋገሪያ፣ የባህር መሸጋገሪያ ሁሉ ያችን ከተማ ነው ለውጠው በዓለማችን ላይ ትልቅ የቱሪስት መናኸሪያ ከተማ ያደረጓት በ20 ዓመት ውስጥ። ይሄንን ሲለውጡት ዝም ብሎ አይደለም የሚተለወጠው፣ እንዳልኳቸው ነው። የትናንት ማንነታቸው ለነሱ መነሻቸው ነው። የታሪክ ትውስታቸው ለከፍታቸው መነሻ እንጂ ለውድቀታቸውና ለመጣያቸው ምክንያት አልነበረም። ሁሉንም ታሪኮች ተጠብቀው ይሄኛ የታሪክ አካል ነው፣ ተምረንበታል፣ ከነሱ ትልቅነትን ወስደናል፣ ዛሬ የምንወድቅበት አይደለም በሚል በዛ ደረጃ ተሻግረው አገርኛ ካለው ወጥናት ማንም አይቀይራት ብለው አገሪቱን ቀይረዋታል። ዛሬ የአገሪቱ ጠቅላይ ሚኒስትር ወይም ደግሞ ፕሬዚዳንት ረጀብ ጠይብ ኤርዶጋን የዛሬ 20 ዓመት የኢስታንቡል ከተማ ከንቲባ ነበሩ። ሀ ብለው ጀምሮ ኢስታንቡልን ለወጡ፣ ቱርክን ከፍታ ማማ ላይ ወሰዱ። እንደዚህ አይነት ሐሳብ በሰዎች እንደ ግለሰብ ብቻቸውን ሀገር ሆነው ብቻቸውን ትልቅነትን ይዘው ያን ብቻ አይደለም ማህበረሰባቸውን የዛ የለውጥ አካል አድርገው ዓለም እንዲፈልጋቸው እያስገደዱ መኖር የሚችሉበት ማንነትን መገንባት ችለዋል። ትናንት የነበረን የዛሬ የጀግንነት ታሪክ፣ ያለ መገዛት ታሪክ፣ ያለ መሰበር ታሪክ፣ የባርነት የውድቀት ታሪክ የለንም ብለን የአድዋን ታሪክ ስናነሳ፣ ሌሎችንም ጉዳዮቻችንን ስናነሳ ዛሬስ ምን ላይ ነው ያለ ነው? ምን ይባላል መሰላችሁ? በትናንት አባቶቹ ታሪክ የሚመጻደቅ ልጅ አዎ ጥሩ አባቶች ነበሩ፣ ጥሩ ወራጆች ነበሩ፣ ግን ምንኛ መጥፎ ልጅ ወልደዋል ነው የሚባለው ይላሉ። እነሱም መምሰል ካልቻል በእነሱ ክብር ብቻ አይደለም የምንኖረው። ለዚህ ነው የአንደኛው ክፍለ ዘመን ጀግኖች እኛ እነሱ ትናንት ተዋግተው አገርን ጠብቀው በብዙ መልኩ ዋጋ ከፍለው ያቆዩት ሀገር አለች። እኛ ደግሞ እችን ሀገር ገንብተን ለውጠን ለሌሎች ተስፋ የምትሆንና ዓለም ሚናፍቃት አድርገን መኖር አንችልም? ይሄን ማሰብ፣ በዚህ ከፍታ ውስጥ መኖር፣ በዚህ ስሜት ውስጥ ማለፍ፣ እጅ ከሰጠን ነገሮችን ሁሉን ነገር አጣጥፈን ሌሎች እንዲሰሩት ካሰብን። ዛሬ አሁን ትልቁ ችግራችን ውጤት ነው የምንጠብቀው። ውጤት ጠባቂዎች ነን። የመጣውን ውጤት እናጨበጭባለን፣ ማንፈልገውን እንቃወማለን። እኔ እዛ አካል መሆን አይደለም የምፈልገው፣ ውጤት ሰሚ ሁኜ ማለፍ ነው የምፈልገው። የኔ ድርሻ ምንድነው? እዚህ ለውጥ ላይ አገር ስትገነባ፣ አገር ስትቀየር፣ ማህበረሰብ ሲያድግ ምንድነው የኔ አበርክቱ? የኔ ድርሻና የኔ መኖር ማሳያ ምልክት ምንድነው? እዛ ላይ ያለሁበት ከሌለሁበት ያን ጊዜ ነው እጅ ሰጠሁት፣ ያን ጊዜ ነው ታስሬ የተቀመጥኩት። ይሄንን እስር ለመፍታት ነው ዛሬ ህልሞቻችንን እንድንኖር ከራሳችን አልፈን ለሌላ ተስፋ መሆን የምንችልበት ማንነት አቅም አለንና እናውጣው እኮ ነው። ያንን ፈልጉት፣ ያን ማንነታችሁን ተመልከቱት ነው። እዛ ላይ ነው መንቀሳቀስ ያለብን ወንድም እህቶች። እጅ ከሰጠን ካልተቀበል ነገሮችን ምን ይባላል መሰላችሁ? እኛ ሀገር ብዙ ጊዜ ስለ ወሎ ስናገር የወሎ ሼኾችን ታሪክ አወራለሁ። ሁለት ወንድማማቾች ነበሩ። ሁለቱም ትልልቅ ሃይማኖት አባቶች ናቸው። ሼህ አህመድ አልሃዲና ሼህ ዚራ አላህ ይባላሉ። አንደኛው በጣም እንትናቸው እንደው ያስተምራሉ፣ በጣም አይናፋር ናቸው። የኛው ደግሞ በጣም ደፋር ናቸው። ፊት ለፊት ነው የሚወጡት፣ በጣም ይናገራሉና የአባታቸውን የውርስ መሬት ይሄኛው አልሰጥም አሉ እና ሽማግሌ ላኩ። ይሄኛው እባክህ እንደው አህመድ አልሃዲ ለምንድን ነው መሬት የማትሰጥ የአባቱን ውርስ? እሱ የምድር ሰው አይደለ የሰማይ ሰው ነው፣ ለምንድን ነው የምታስቸግረው? ስጠው አሏቸው። እንዴ እኔ እኮ ያልኩት ለዛ ነው፣ እዛው ቤቱ ይቀመጥ፣ ምድር የሰማይ ሰው መሬት ምን ይሰራለታል? ለምን መሬት ትጠይቁኛላችሁ? አያችሁት እንዴት እንደተጠቀሙበት። የሆነውን ነገር ወሰነን የኛ አይመለከተንም ብለን ካለን ከእጃችን እንዲወጣ እየፈቀድን ያለ ነው። እኛ ነን ባለቤቱ ብለን መውጣት ስንችል ነው መለወጥም መቀየርም ማስተካከልም ውጤት ማምጣትም የምንችለው። እነዚህ የታሪክ ማሳያዎች ራሳችንን በዚህ ከፍታ ውስጥ ለመኖርና የምናስበውን ትልቅ ህልሞች እውን ለማድረግ ወሳኝ ናቸው ብዬ አምናለሁ። በዛ ደረጃ ለመሸጋገር ዛሬን በአግባብ መጠቀም፣ ዛሬ ላይ ቅድም እንዳልኩት ሶስት ጊዜያቶች ትናንት፣ ዛሬና ነገ
የትናንት ታሪካችን መልካሙን ልናጎለብተው ክፉውን ልንማርበት ነው አይደል? ዛሬያችንስ ዛሬ ልንጠቀምበት ነው አይደል? ነገን ደግሞ መልካም ልናልምበት ነው። ነገ የተሻለ ለመለወጥ ህልም ይዘን ልንነሳበት ነው። ይሄን ህልም እኮ ነው ዛሬ ላይ የነገ ህልማችንን እንስራ። ዛሬ የምንሰራው ስራ የነገ ህልማችንን እውን ማድረጊያ ትልቁ መቆሚያችን ነው ብለን ነው ከተማለ ያለ ነው። ትልቁ ፈተናኛ ግን ይወደቅንበት ዛሬ ላይ ሆነን በትናንት እየተጣላን ዛሬያችንን እናበላሽዋለን፣ ነጋችንን ተስፋ እናሳጠዋለን። ምክንያቱም እንኳን ነገ ልንኖር ዛሬውን እያበላሸ ነው ስለሆነ ዛሬ የተበላሸበት ሰው ነገው አይገነባም። ዛሬውን አበላሽ ዛሬ ላይ ነው አለ ነገ መስራት የምንችለው። እኛ በትናንት ታሪክ ዛሬ እየተጣላን የዛሬውን ቀን እያበላሸን ነጋችንን ጨለማ እያደረግነው እየሄድን ያለነው እኛው ነን። ይሄን ከፈቀድን ማን እንዲያስተካክለው ነው የምንሻው? ማን እንዲቀይረው ነው የምንፈልገው? አይቀየርም።